የኪራን ፍቅር ተቀብሏቸዋል ማለት ነው። በጣም ደስ ይላል። ፄና ኪራ ሶፋ ላይ ቁጭ ብለው ፍቅራቸውን ሲገላለጹ ጋሽ ተሾመ የኪራ አባት በድንገት መጡባቸው ማለት ነው። ጽናት ታደነባብራ ጋሽ እንኳን ደህና መጡ ብላ ሩጣ ኪችን ገባች። ኪራ ደግሞ አባዬ እንዴት መጣህ? ምን ነው መንጣቴን አልወደድከውም? አይ አይደለም። በሩንስ ማን ከፈተልህ? እንዴ አንተ ልጅ ለየል በቃ አበድክ ማለት ነው። ቤቴ እኮ ነው። አባዬ ለካ ቁልፍ አለህ ብሎ ከዛ አባዬ ጽናትን በቃ ምግብ እንድታመጣልህ ልንገራት። አይ አልፈልግም፣ አያስፈልገኝም። እሺ በቃ ለእኔ አምጪልኝ ልበላ ብሎ በድንጋጤ ጽናት ጋር ኪችን ሲገባ ጽዬ ደግሞ በድንጋጤ ለምሩዬ ደውላ ምሩዬ ተዋረድኩልሽ፣ ጋሽ እኮ መጣ። አረ አይደለም የኪራ ጋሽ ማለት አባት እኮ መጣ እያለች በጣም ደንግጣ ስታወራት ነበርና እንዲህ ሳሎን እኮ ሊስመኝ ሲል ጋሻ አዩን ምናምን እያለች ጽናት ለምሩ ስትናገር ነበርና አይ ምሩ አሁን የመቀለጃ ሰዓት ነው። እኔ ምን ሆናለሁ ጋሻ አዩን እያለች ስትጨነቅ እኔማ ሩጬ ኪችን ገባሁ። ከኪራ ጋር ግን ምን እንደሚባባሉ አላቅም እያለች ለምሩዬ እየነገረቻት ነበርና ምሩዬ ቆይ በቃ ደውልልሻለሁኝ ኮቴ ያለ ብላ ስልኩን ዘጋችሁ። ከዛ የመጣው ግን ኪራ ነበር። ውይ ኪራ አንተ ነህ እንዴ ብላ እንዴ ምን አሉህ ስትለው መቼ ነው ሰርጋችሁ አለኝ። እንዴ ጠርጥሬ ነበር እንዳሉ ገብቶኛል። ኧረ ተረጋጊ ፍቅር። እንዴ ምን አሉህ? ቬሎ አስለካት አለኝ። ይህ ምን ቬሎ? የህፃናት አውቃለሁ። ለነገሩ ስፋቱ ከጠበበሽ እንጂ ቁመቱ እንኳ ይሆንሻል ሲላት በቃ አሁን ሰሚኝና ሊሄድ ያላኪራ እንዴ አባት እኮ አሉ በቃ ጉንጭህን ነው የምስመህ ስትለው አችበልጊ ይላታል። ከዛ ኪራ ስሟን ሲሄድ አንተ ሸፋፋ ትመጣታለህ ብላ ኪራ ወጥቶ ሄደ። ከዛ ጺም ኧረ እስኪ ልሂድና ምግብ ላቅርብልህ ልበላው ብላ ሳሎን ሄደች። ሳሎን ስትሄድ ጋሻ አልነበሩም። ጽጌ ወይኔ ጋሻ ይተውናል ማለት ነው በቃ እያለች እየተጨነቀች ቁጭ ብላ ኪራ መጣ። እንዴ አንቺ ልጅ እየተከታተልሽኝ ነው እንዴ? ጋሽስ አንድ ላይ ስላዩን ደብሯቸዋል አለና ኪራ ጽዬ ጭንቀትሽ እኮ ይገባኛል፣ ግን ደግሞ ሰራተኛ መሆን ከሰውነት ተርታ ፈቀቅ አያደርግም። ደግሞ ሁሉንም ሰው በኩል ማክበር ያስተማርሽኝ አንቺ አልነበርሽ? ለምን አንቺ ላይ ሲሆን ከበደሽ አላት ኪራ። እንደዛ እኮ አይደለም ግን ትንሽ ይከብዳል አለች። ኪራ ደግሞ ቤተሰቦቼ ከኔ በላይ የሚያስደስታቸው ነገር የለም፣ ግን ደግሞ እውነቱን ንገራቸው። እስከ መቼ ነው ደብቀን የምንቀጥለው? አላቅም ግን ጨቆኛል ብላ ጽናትና ኪራ ተቃቅፈው እያሰቡ እንደቆዩ አሁን ትሄጃለሽ ወይስ ደግሞ ይሄን ሲላት አረ ሄዳለሁ ብላ ተነሳችና ሄደች። ሰኒዬ ምን ነው ሀብቴም እንደ እንቅልፌ ባያልቅ ብላ ከእንቅልፏ ተነስታ እስኪ ለጺ ልደውልላት ብላ ለጺ ስልክ ስትደውል ጽያ ታነሳ። ጽ ሀሳብ ላይ ነበረችና ለሰኒ ስልክ አላነሳችላት። ሰኒዬ አታነሽም? ለነገሩ አዲስ ጎጆዎች እና በር ማንኳኳት በዝናብ ውሃ መቅዳት አንድ ነው ይላል ያገሬ ሰው አለችና አሁን ምን ላደርግ ነው? ስራም የለኝ። እስኪ ለምሩዬ ልደውል ብላ ከዛ ለምሩዬም ስትደውል ምሩዬም ስልኩን አታነሳ። ብታነሺው ነበር የሚገርመኝ ብላ
ኡፍ እኔ የምለው ግን እኔን የማይከዳ ስፈልገው ሁሌ አብሮ የሚሆን እንዴን የሚወደኝ ፍቅረኛ ይሰጠኝ ይሆን አለች ሰንዬ። ይሆናል ብላ ሰንዬ መልሳ ተኛች። የኪራ አባት ስልክ ደውሎ አያንቺ እንደው እንደዚህ ታመሽ እኔን ከኪራ ጋር መላክ ነበረብሽ መታመምንሽንስ ቢሰማ እያለ የኪራን እናት እያወሩ ነበር። ጋሽ ተሾመ ይስማ እስካሁን አያትህ ታመመች ብለን ዋሸ ነው። ምን እስክትወኝ ድረስ ነው የምንጠብቀው? አስቱ እስካሁን የአንቺን ትዕዛዝ ለማክበር ስል ዝም ብያለሁ። አሁን ኪራ የአንቺን መታመም ቢሰማ ምን እንደሚሆን አስበሽዋል? እሱ እኮ ሕፃን አይደለም። እኔ አላቅም። ምንም ቢሆን ኪራ ስለ እናቱ የማወቅ መብት አለው። እደውልልሻለሁ ብሎ ስልኩን ዘጋው። ኪራ መጣ። ምንድነው ማውቀው? ምንድነው የምትለው አሉት። ማን እንደዛ አሉ አባቱ። አይ ስገባ ኪራ ስትል የሰማው መስሎኝ ነው። እና ላንተ ብቻ ነው እንደ መልክ ስም የተሰጠህ? አባ ግን ከመጣህ ጀምሮ ሰላም አይደለም። የተፈጠረ ነገር ካለ ንገረኝ ሲለው የሌባ አይነ ደረቅ አሉ። ይልቅ አንተ ይች ልጅ ጋር ምንድን ነው ያለህ? ምነው አፍ ተሳሰረ? ከዚህ ቤት ውስጥ አንድ ሴት ልጅ ናት ያለችው፣ እሷም ጽናት ናት። ምንም እንዲሁ በጓደኝነት ስለምንቀራረብ ነው አለ። አንተም እንደ እናትህ የተደባበቀ ሚስጥር ትወዳለህ ብለው ጋሽ ተሾመ ተነስተው ወደ ክላሳቸው ገቡ። ኡፍ አሁን ደግሞ ብነግረው ጽናት ለምን ማለቷ አይቀርም ብሎ ጽዬ ከድሮ ክላሷ ገብታ ፍራሿን እያስተካከለች ኪራ መጣና ምን እያደረግሽ ነው ስላት ፍራሽን እያስተካከልኩ ስትለው መቼም እዚህ ልተኝ ባልሆነ እና ብቻዬን ልታስተኝ ነው እዚህ? ኪራ ጋሼ እኮ መጥተዋል። እኔ ጋሼ በእኔ ላይ እንዲደብራቸውና ወይም እምነት እንዲያጡብኝ አልፈልግም ስትለው ኪራ እኮ አማትሽ አይደሉ ብለው ጋሽ ተሾመ ወደ ኪራ ክላስ ገብቶ እኔ የምለው ጎረምሳው ቻርጀን ረስቼ የመጣው ብሎ ሲፈልግ ኪራ አልነበረም። ኪራ ያለው ከጽ ክላስ ነበርና አርፈህ ሂደህ ክፍልህ ተኛ እያለችው ጽ በቃ እሺ መሰነባበቻ ሳሚኝ እያላት አንቺ ጋር ስሆን አንተ ልጅ በቃ እንደ ህፃን ያደርግሃል ስትለው አንቺ ጋር ስሆን እንደ ህፃን ቀርቶ እንደ ጽንስ ያደርገኛል። ለዛ ነዋ ወደ ላይ ሊለኝ ይሞክራል አለች ጽ። ጋሽ ሳሎን ሄዶ ተቀመጠና ልጅ የት ሄዶ ነው? ክፍሉ ከሌለ ኪችን ከሌለ ሻወር ቤትም ከሌለ ልጅ የት ሄዶ ነው እያሉ ሲያስቡ ኧረ ተው እንዲህ አያደርግም እያሉ ጋሽ ተሾመ ይልቁንስ ገብቼ ልተኛ ሲሉ ኪራ መጣ። አባ አልተኛህም እንዴ? አዎ ቻርጅ ፈልጌ መጥቼ ነበር። የት ነበርክ? እኔ አረ ክፍሌ ነበር። አረጀው ማለት ነው። አይኔ ማየት ተሳነው። አባ ምንድን ነው? ከመጣህ ጀምሮ እንዲህ እያልከኝ ነው። አንተ መቼም አታረጅ እያለ አሁን ክፍልህ እኮ ነው የወጣሁት። ልጄ ይዋሸኛል ብዬ ከማስብ አይኔ ማየት ተስኖ ባረጅ ይሻለኝ ነበር። ልጄ ክብሮም ምን ይለኝ ነበር መሰለህ? ሰው መዋሸት ሲጀምር አፍንጫውና ማጅራቱን ማሸት ይጀምራል ይለኝ ነበር ብሎ ጋሽ ተሾመ ተነስቶ ወደ ክላስ ሲገቡ ኪራ ኦፍ ቆይ እስኪ አሁን ምን አስከበጠረኝ? አልፌ ወጥቼ ነበር ብልስ ብሎ ኪራ ወይ ክሮቤል ብሎ ተነስቶ ሄደ። ጽና ሰንዬ